Tersos. Andanya Samuel. አንደኛ ሳሙኤል የሚል የለም እዚህ ከየት ነው እንዴ ከመጽሐፍ ቅዱስ ነው የለም አንደኛ ሳሙኤል የሚል መጀመሪያ እኔ የገባው ክርስቶስ ፍጡር ነው ስትል ነው እሱን ለመመለስ ነው የገባው በመጽሐፍህን አታውቀውም አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ እግዚአብሔር ሴቶችና ህፃናቶችን ግደሏቸው ይላል አንድ ምዕራፍ ዘማ ከሄድክማ ምዕራፉን ሁሉን አንብባል ብዙ ምዕራፍ አሳያለሁ ህፃናቶችና ሴቶችን ግደሏቸው ይላል ሴቶችን አቃጥሏቸው ይላል እግዚአብሔር አይወድም ሴት እግዚአብሔር ለምንድን ነው የሚጠላቸው እግዚአብሔር ይወዳል ሰው በጣም ነው የሚወድ አራሻ አይወድም ህፃናቶችን ሴቶችን ሽማግሌን ሁሉ ግደሏቸው ይላል ላሳይህ መጽሐፍ ነው ከፍቼ ቆላ ሳይያሉ ጊዜ ሴቶችን በደርዘን ያስገደላቸው እጃቸውን ቆረጧቸው ይላል ሴት ልጅ ለምሳሌ ባሏ ከሌላ ሰው ጋር ተጣልቶ ያየች ለባሏ ግዛ የዛኛውን ሰው የብልት ከያዘች እጇን ቆረጡት ይላል ሰይፏት ይላል ትገደላለች ተቆርጣ እጇ በእሳትም አቃጥሏት የሚል ህግ አውርዶባታል አግብታ ማታ ድንግል ካልሆነች ተቀጥቅጣ ትገደል በድንጋይ ይላል እስኪ አስብ አሁን አንተ ለምሳሌ አስካሩን አግብታት ድንግል ካልሆነች ማታ ወደ ህዝቡ ጋር ይዘህ ትወጣና እቺ ሴት ድንግል አላገኘችም ጋር ይችላል መስከረ ተቀጥቅጣ ትገላታለህ ከህዝቡ ጋር አስበዋል ሴት ልጅ ትቃጠል ብሎ የተናገረበትን ላሳየ እግዚአብሔር እዚህ ተወጣች ደንጋለች አይተዋለች ምዕራፍ ያው እነዚህ ጋር ምን ያህል መሰረህ ይታያል ማጁ እሺ ምን ይላል የካህንም ልጅ ራሷን በግልሙትና ብታረክስ አባቷን ታረክሰዋለችና በእሳት ትቃጠል ይላል እግዚአብሔር ያ ሰላም በእሳት ትቃጠል ለባሏ ካገዘች ደግሞ እዚህ ጋር እጇን ቁረጧት ይላል ተመልከት ቆይላ ሳየ በሴት ልጅ ላይ የፈረደው ፍርድ በጣም ዘግናኝ ፍርዶች ላሳየና አሁን እግዚአብሔር ምን ያክል ሴቶችን እንደሚጠላቸው አይወድም ሴት ያውና እግዚአብሔር እዚህ ጋር ምን አለ ሁለት ሰዎች እርስ በርሳቸው ቢጣሉ አለ የአንደኛው ሚስት ባሏን ከሚመታው ሰው እጅ ታድነው ዘንድ ብትቀርብ እጇንም ዘርግታ ብልትን ብትይዝ እጇን ቁረጥ አይነህም አትራራላት አለ የርህራሄ አምላክ ነበር እንዴ ለሴት ልጅ እንዳትራሩ እያለ ነው እግዚአብሔር እጇን ቁረጧት ለባሏ ማገዝ አትችልም ባሏ እየተገደለ እያየች ቁጭ ብላ እንደ ፊልም ትመልከት እያለ ነው አየህ አግዛለሁ ብላ ከተነሳች ለባሏ እጇን ቁረጧት አለ እግዚአብሔር ለሽ ሐቅላት መብት የላት እስኪ ያስከስሩ ሰውና ሰው እየተገዳደለ እያየ ቁጭ ብላ ተቀመጥ ይላል አምላክ ይሄ ፍትህ ነው እጇን ቁረጧት እጇን ቁረጡ لا اله الا الله አያ ይሄን ጉድ ሳይታል አንድ ጊዜ ይቀራል ላስነብበህ ትንሽ ነው ደንግጠናል ይታያል እዚህ ጋር ይሄን ጉድ ማጁ ይታያል የት ያለ ያው እና ምን ያለ እዚህ ጋር ዳሽ እችን አላነባት ትከብዳለች እሺ በቃ ከዚህ ርዕስ እንወጣለን እሺ ማጁ ምን እየፈለኩ ነው አብሽር ፕሮፋይል ላይ ያደረከው ልጅ ነው አይደል ሰማይ ምድርን የፈጠረው አዎ ሰማይን ምድር የፈጠረው ነው የኛ አምላክ ነው ይሄ ፕሮፋይል ላይ ያለው ልጅ ሰማይ ምድርን የፈጠረው ይሄ ነው አዎ የድንግል ማርያም የቅድስት ድንግል ማርያም ልጅ ነው ዓለሙን የፈጠረ አንተም የፈጠረ እኛም የፈጠረ ሁሉ ዓለም የፈጠረ ነው አላህ ይራቸው ወላሂ ላዚም በጣም ማዝላቸው ወረበል ካው በጣም ማዝላቸው አስቡት ሰው
የአምላኬ ፕሮፋይል ብሎ በድፍረት ሲናገር ወረብ الكعبة والله فين يتلوث والله لازم أروحهم والله በጣም الله يسرور ጳውሎስ በዚህ ቀን እሱ ነው ሁሉ ኃጢአት ይጠየቅበታል። ጳውሎስ እሱ ፈራጅ እኮ ነው። እንዴት ይጠየቅበታል? ፈራጅ ነው። እና አብ አንድ ነን ብለዋል። ኢየሱስ ክርስቶስ እሺ አምላክ እንዳለው ታውቃለህ አታውቅም? አምላክ የለውም፣ ራሱ አምላክ ነው። አዎ ምናልባት ልትድን ትችላለህ። ቀስ ወደ ኢንሻአላህ። አሁን ይሄን አልነገረውም። አምላክ እንዳለው አሁን ከመጽሐፍ ቅዱስ ላሳየ ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ክርስቶስ ወደ አምላኬ ወደ አምላካችሁ አድርጋለሁ ብሎ ተናገረ። ያው አምላክ አለኝ ብሏል። ላሳየ እሱማ ስለለበሰ እኮ ነው። የኛ እኮ እግዚአብሔር አሁን ከድንግል ማርያም ተወልዷል ስንል እኮ ቃልና ስጋ ተዋህዶ ስለተወለደ ነው። ስጋም ስለለበሰ ነው እንጂ ለትህትና ብሎ ነው እንጂ እኮ እሱ ከአብ ጋር አንድ ነኝ ያለው። ታዲያ ምን ታደርገዋለህ ማለት ነው? አሁን እሱን ከጠየቅከኝ አንተ አንድነቱን ከአብና ከኢየሱስ ክርስቶስ ማን ይበልጣል? ይበላለጣል አይበላለጥም? አይበልጥም። አንድ አይበልጥም። አብና ኢየሱስ ክርስቶስ አንድ ናቸው። ይበልጣል። ማስረጃ በስታል ሳይ ኢየሱስ ክርስቶስ ራሱ ተናግሯል። አብ ከእኔ ይበልጣል ብሎ ላሳይ። ስጋ ለብሷል አብ ወልድ እግዚአብሔር ወልድ ስጋ ስለለበሰ እኮ ነው። ስጋ ለብሶ ከድንግል ማርያም ተወለደ ስንል እኮ ስጋ ስለለበሰ ነው እኮ። ስለዚህ ለትህትናም ነው። አያር ለቀ አስተውሉ በደንብ አድርጋችሁ አምላክ አለው የለውም ስለው አምላክ የለውም ማለት አምላክ እንዳለው ሳሳየው በስጋው ስለሆነ ብለው ራሳችን ሸውዳሉ። ያ ስጋ እኮ መለኮት ተዋህዶ አላ ታዲያ ያ ስጋ መለኮቱ ስለተዋሃደ ማለት ነው አንድ አምላክ ነው። እግዚአብሔር ወልድ ነው እኮ ከድንግል ማርያም የተወለደው። እሺ እንዳደምጥ። ሁለተኛ ደግሞ ይበልጣል አይበልጥም ስለው አይበልጥም ማለት እንደሚበልጥ ሳሳየው ስነግረው ደግሞ አሁንም በስጋ አለ። ማንኛውንም ነገር አሳየዋቸው የሆነ በድፍረት ይናገሩና አምላክነት እንዳለው ኢየሱስ ክርስቶስ አምላክነቱን እንደምትማጡ ለሚያጠፋቸው ይሄማ በስጋው ያሉ ራሳቸውን ሸውዳ አድርጓቸው። አህዘናል። እሺ አሁን ወዴትም የማትሄድበት ነጥብ ላንሳለ። የአምላክነት ባህሪያቶች ምን ናቸው? እስኪ አንድ አምስቱን ጥቀስልኝ። የመለኮት ባህሪ ምን? የአምላክነት ባህሪ አምላክማ የመፍጠር ባህሪ ነው። የእሱ ባህሪ መፍጠር ባህሪ ነው። ሌላስ? አምስት ባህሪያቶችን ጥቀስልኝ። አምላክ በጣም በርካታ ባህሪያቶች አሉት። አምላክ የመለኮትነት ባህሪ ምን ናቸው? ምን ናቸው? እስኪ ጥቀሳቸው። የአምላክ ባህሪ ብዙ ነው። ሰው መፍጠር አለ፣ እኛን የፈጠረ ማለት ነው። አሁን እንስሳም የፈጠረ ባህሩን የፈጠረ ይሄ የእሱ ባህሪ ነው። ያዝኩልህ እሱን። እሺ ሰማይና ምድር ያቆመ ይሄ የእሱ ባህሪ ነው። አንድ ነው። እስካሁን ከስከው አንድ ነው። አምላክነት ፈጣሪነቱን ፈጣሪን መፍጠር የአምላክ ባህሪ ነው በሱ። እሺ ሌላስ? ለምሳሌ እኔ ልጥቀስልህ። እሺ እውቀት የአምላክ ባህሪ ነው። ፈጣሪ አዋቂ ነው አይደል? አዋቂ ከሆነ ደግሞ ፈጣሪ ደግሞ እውቀቱ የተገደበ አይደለም አይደል? ፈጣሪ ስላለፈውም ስለወደፊቱም ሁሉ የሚያውቅ መሆን አለበት አይደል? ፈጣሪ ስለሆነች ነገር እንኳን ውል ብሎት የማያውቅ ከሆነ የፈጣሪነት ባህሪ የለውም ማለት ነው አይደል? ኢየሱስ ክርስቶስ እኮ ስላወቀ ነው እኮ ለሐዋርያቱ ይታዛለው ብሎ እየነገረ እኮ ስለማያውቅ ወደፊቱ የሚመጣ ሁሉም እያወቀ ስለነበረ እኮ ነው። ጎበዝ ልጅ። ስለወደፊቱ ግን የማያውቀው ቀን እንዳለ ራሱ ተናግሯል። ኢየሱስ ክርስቶስ ሲናገር ምን አለ? ስለዚያች ቀንና ስለዚያች ሰዓት ግን የሰማይ መላእክትም ልጅም ቢሆን ከአብ በቀር ማንም የሚያውቅ የለም አለ። ልጅም ቢሆን ልጅ አሁን እኮ ትህትና ነው የሚያሳያለ። ስጋውን ስለለበሰ ነው እኮ እግዚአብሔር አብ ስጋ አልለበሰም እኮ። እግዚአብሔር ወልድ ነው ስጋውን የለበሰው። በጣም ጥሩ። መንፈስ ቅዱስ ስጋ ለብሷል አልለበሰም? መንፈስ ቅዱስ አልለበሰም። ጎበዝ ልጅ። እሱ ባህሪ ስለዚህ መውጣት ነው። አንዴ አብ ብቻ ነው የሚያውቃት ያችን ቀር ብሏል። መንፈስ ቅዱስ ያውቃታል አያውቃትም? አብ ማለት አብ አሁን ስትል ማለት ነው
አብ ስትል አብ ውስጥ ወልድም አለ መንፈስ ቅዱስም አለ፣ አንድ ናቸው። እኔ ካለም አብ ካለም መንፈስ ቅዱስን ካለም አንድ ነው። ለይቶ ነው የተናገረው። ለየ እዚያ ቦታ ላይ ስለይ እኮ ታዲያ አብ ካለ እኮ ያሁን የአብ ልብ እኮ ቃል ነው። የአብ ልብ ቃል ነው የሚል የለም። ከየት ነው ያመጣው? እሱማ በእምነት እኮ ነው የምትቀበለው። ኧረ እባክህ ታራ መጽሐፍ ላይ የሌለ ነገር እንዴት ልታምናቸው ቻልክ? ክርስቶስ እየሸወዳቸው ነው። ኧረ መሸወድ አይደለም። የለማ እኔና አብ አንድ ነን ብሏል ኢየሱስ ክርስቶስ። እንዴት አንተ እንደኔ ተፈጥሯል ትላለህ? አንድ እንዳልሆኑ እያስረዳሁ ነው። አብ የሚያውቀው ነገር ካለ ወልድ ያንን ነገር የማያውቅ ከሆነ አንድ አይደሉም በአምላክነት። እውቀት ደግሞ የአምላክነት ባህሪ ነው። ቀደም ብላልክ በስጋ ስለተገለጠ ነው አልክ። እውቀት የስጋ ባህሪ አይደለም። የስጋ ባህሪ መብላት፣ መጠጣት፣ መተኛት፣ እነዚህን ተቀበልናቸው እንለፋቸው፣ ችግር የለውም። እውቀት የስጋዊ ባህሪ አይደለም። ገብቶሃል አይደል? መለኮታዊ ባህሪ ነው። በስጋው ስለሆነ ያላወቀው አይባልም በፍጹም። የስጋ ባህሪ መብላት፣ መጠጣት፣ መድከም፣ መተኛት ችግር የለውም። እነዚህ የስጋ ባህሪ ናቸው። ስጋ ነው እንደ እውቀትን ሲያውቅ ጊዜ የሚያውቀው አይደለም። ገብቶሃል አይደል? ስለዚህ መለኮታዊ ባህሪ ነው እውቀት። ክርስቶስ ታዲያ ምን አለ እዚህ ቦታ ላይ? በስጋው ነው እንዳንለው እንኳን እውቀት የስጋዊ ባህሪ አይደለም። እሺ የደከመ የተኛው ለምንድን ነው ብለህ በስጋው ነው ብትለኝ እሺ ችግር የለም እቀበልሃለሁ። አየህ አይደል? አሁን እንደሱ ስትል ማለት ነው የደከመ በስጋ ነው ስትል አሁን እሱ አሁን አንተ ቅድም እያልከ ነበርክ እንደኔ የተፈጠረ ነው አልከ። አሁን እሱ ባህር ላይ ይራመዳል። እሱ አምላክነቱን ነው የሚያሳየው። መተኛት ደግሞ መድከሙ ደግሞ የስጋውን ነው የሚያሳየው። ባክህኔ ወለህ ባህር ላይ ቃና ዘገሊላ ላይ ውሃ ወደ ወይን ቀይሯል። ይሄ ደግሞ አምላክነቱን ነው የሚያሳየው። አያሳይም። የቱ ጋር ነው ይሄ አምላክነትን ያሳያል ብሎ የተናገረው ኢየሱስ? ውሃ ወደ ወይን ቀይሯል አልቀየረም? መቀየሩ አለመቀየሩ ሳይሆን ጥያቄው ከዚያ በኋላ የመሰረትክበት የገነባህበት ትልቅ ሐሰት የሆነ ንግግር እሱ ምንድነው? ይህ አምላክነቱን ነው የሚያሳየው አልክ። ኢየሱስ እንደዚያ ብሏል? ሰው እንደሱ ማድረግ ይችላል? አዎ ይችላል። አምላክ ይህን ተአምር ከሰጠው ማድረግ ይችላል። ችግር የለውም። ከዚያ በላይ ያደርጋሉ ነቢያት በመጽሐፍ ቅዱስ ላይ ሙታን እግዚአብሔር ላይ ኢየሱስ ክርስቶስ ላይ ያምናው ከሱም በላይ ያርጋሉ፣ ብዙም ያርጋሉ። ስለዚህ ኢየሱስ ክርስቶስ ያ ምንድነው የሚያሳየው ከተባለ አምላክነቱን ሳይሆን እርሱ አምላክ በእርሱ በኩል ድንቅና ተአምር እንዳደረገለት ነው የሚያሳየው። ያ ሁሉ ኢየሱስ ክርስቶስ አንዲት ነገር አላደረገም። የሚገርምህ በእርሱ በኩል ያደረገው ሁሉ ያን ተአምር አምላኩ ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ምን ይላል? እግዚአብሔር በኢየሱስ በኩል ድንቅና ተአምራትን አደረገለት ይላል። አድራጊው ማን ነው? እግዚአብሔር ነው። በማን በኩል? በኢየሱስ በኩል። አያ ያ ስለ ኢየሱስ ክርስቶስ ወደ ማን ነበር ሲጸልይ የነበረው? ኢየሱስ ክርስቶስ ወደ ማን ነበር ሲጸልይ የነበረው? እሱማ ወደ ማን ይጸልያል? እኛን ጸሎት ለማሳያት ነው። ለምንድን ነው ሲጸልይ የነበረው ሳይሆን ወደ ማን ነበር ሲጸልይ የነበረው? ማን ነበር? በራሱ ራሱን እያመለከ ነበር አይደለም። እሱ እኮ መለኮት ተዋህዶ። እኛ እኮ ተወለደ ስንል እኮ ዝም ብሎ ስጋ ለብሷል ብቻ እኮ አይደለም የምንለው። አጥንት ነው ስጋ መለኮት ባከህን ማንን ነበር ወደ ማን ነበር ሲሰግድ የነበረው? ሲጸልይ የነበረው ማንን ነበር ሲያናግር የነበረው? ነው ጥያቄ። እሱማ ለእኛ አርአያ ለመሆን ነው። አርአያ ለመሆን ረብ ፈጣሪ ለምንድን ነው ሲሰግድ የነበረው ሳይሆን ለማን እንጸልይ ወደሱ እንድንጸልይ ማለት ነው። ለምንድን ነው አይደለም ጥያቄው። ለምን ነበር ሲጸልይ የነበረው ብለህ እኛ ሊያስተምረን ትላለህ። ችግር የለም እሺ፣ ወደሱ እንመጣለን። ወደ ማን ነበር ሲጸልይ የነበረው? ሲያናግር የነበረው ዛኔ ሲጸልይ የነበረው ወደ ማን ነው? በጉልበቱ በመንበርከክ ጸለየ ይላል። በግንባሩ በመደፋት ጸለየ ይላል። ለምን ነበር ሲጸልይ የነበረው ብለህ እኛን ሊያስተምር ትለኛለህ። እሺ እሱን እንለፈው። ለሐዋርያትም እኮ እዛን ጊዜ እኮ ተነሱና ጸልዩ እያለ ነበረ። እነሱን ለማሳያት ደግሞ ይጸልይ ነበረ። ስለዚህ
ወደ ማን ነበር ሲጸልይ የነበረው? ኢየሱስ ክርስቶስ አድነኝ እያለ ሲለምን ነበር። ማን ነው አድነኝ እያለ ሲለምን የነበረው? ራሱን ነው ሲለምን የነበረው ወይስ ሌላ አካል ነው? እኛ እኮ አርአያ ለመሆን ነው እኮ የመጣ ያልኩት። እሱ አሁን ሲጸልይ እንደዚህ ብላችሁ ጸልዩ ብሎ ነው እንጂ ለሌላ አይደለም። አሁን ሐዋርያትን ለማሳያት ነው እሱ እንደዚህ ብላችሁ ጸልዩ። ወደ እሱ ራሱ እኮ እግዚአብሔር ነው። ከድንግል ማርያም የተወለደ ቃልና ስጋ ተዋህዶ የተወለደ ኢየሱስ ክርስቶስ ነው። ያለ ምንም የወንድ ዝርያ የተወለደ ነው። እኔ እግዚአብሔር ነኝ ብሏል ኢየሱስ። እኔና አብ አንድ ነን ብሏል። ስንት ናቸው አይደለም ጥያቄ። እኔ እግዚአብሔር ነኝ ብሏል ወይ? እኔም ብዙ ነው እኮ አላልኩም። እግዚአብሔር አንድ ነው። እኔን እግዚአብሔር ነኝ ብሏል ወይ ኢየሱስ? እኔና አብ አንድ ነን ካለ ራሱ እግዚአብሔር ነው አይልም እንደዛ። እኔ እግዚአብሔር ነኝ ብሏል ወይ ኢየሱስ? አላለም። ካላመንክ ከላይ ያሉ ልጆች መልስልሃል። ከላይ ያላችሁ ክርስቲያን ናችሁ፣ ሚውታችሁን አንስቱ። ሄሎ ሄሎ፣ ሰላም ነው? እንዴት ነህ? አለን እግዚአብሔር ይመስገን። እንዴት ነህ? አለን። እሺ፣ አሁን እግዚአብሔር ይመስገን ስትል ጊዜ አብን ወልድን ነው መንፈስ ቅዱስን ያመሰገንከው ወይስ ሶስቱንም ነው? እግዚአብሔር ማለት አንድ አምላክ ማለት ነው። አብ ወልድ መንፈስ ቅዱስ የሚለያዩት በሶስት አካል አንድ አካል ነው። በሶስት ባህሪ አንድ ባህሪ፣ በሶስት መለኮት አንድ መለኮት። ሶስት አካል ናቸው አይደለ? ግን አንድ ባህሪ ነው ያላቸው። ሶስቱም አምላክ ናቸው አይደሉም? አይ ሶስት አምላክ ሳይሆን አንድ አምላክ አለን ነው የምንል። አንድ እግዚአብሔር አለ። ስንት አምላክ ነው ያለው ሳይሆን ጥያቄ፣ ሶስቱም አምላክ ናቸው አይደሉም? ላስረዳ። እዚህ አሁን አንተ ማለት ነው አንድ እስትንፋስ አለ፣ አንድ ልብ አለ፣ አንድ ቃል አለ አይደል? አንድ አምላክ አንድ ሰው ነህ እንጂ ሶስት ሰው አትባልም አይደል? ወይ አንድ እኔ ሶስቱ ማንነቴ የተለያዩ ሆነው የሚጠሩ አይደሉም። እስትንፋሴን ሁሴን አትለው ወንም ነገር ግን ቆይ አዳምጥ። የሁሴን ልብ የሁሴን እስትንፋስ ነው የሚባሉት። ስላሴ ጋር ግን እንደዛ አይደለም። ሁሉም የየራሳቸው መጠሪያ ያላቸው ናቸው። እሺ ላስረዳ። ቃል ማለት እሺ አንድ ቀስበን እንጂ እሺ ስንት አምላክ ነው ያለው ነው ያልከው? አሁን አንተ ለምሳሌ ላሳየህ። አንድ አምላክ ነው ያለው። በጣም ጥሩ እንዳትረሳ። ከዚህ ሌላ አምላክ እንተንተላት። አንድ አምላክ ነው ያለው ብለህ ድንግል ማርያም የጸነሰችው ያን አንዱን አምላክ ነው። እሷ የጸነሰችው አዎ ከአባቱ ቀኝ ሳይለይ። እሺ ስለዚህ አንዱን አምላክ ድንግል ማርያም ጸንሰዋለች በማህፀኗ አይደል? አዎ እሺ ከተጸነሰው አምላክ ውጭ ሌላ አምላክ አለ የለም? የለም በፍጹም። በጣም ጥሩ። አብ ተጸንሷል አልተጸነሰም? አብ ማለት እኮ ወልድ ማለት ነው። ወልድ ማለት መንፈስ ቅዱስ ማለት ነው። ኦኬ አንተ የስላሴ አማኝ አይደለህ እንዴ? ስላሶችም ማለት እኮ አብ ማለት ነው። አብ ማለት ወልድ ማለት ነው። ወልድ ማለትም መንፈስ ቅዱስ ማለት ነው። ኦኬ እንደሱ ስላሴ አማኝ ከሆንክ ከተጸነሰው አምላክ ውጭ ሌላ ያልተጸነሰ አምላክ አለ የለም? አንዴ የተጸነሰው እኮ አብ ወልድ መንፈስ ቅዱስ ማለት እኮ አንድ ናቸው። ኦኬ ስለዚህ አብ ወልድ ነገር ማለት አብ ወልድ መንፈስ ቅዱስ ሶስቱም ተጸንሰዋል። አብ ተጸንሷል። እሺ ላስረዳ። እኔ ማለት ነው አይ ስለ አብ ስለ ወልድ ስለ መንፈስ ቅዱስ አንተ አልተረዳሁም። አብ ማለት ወይ አንተ ነህ ያልተረዳህ። እንዴት እንዳልተረዳህ ላሳየህ እኮ ነው። አንዱ አምላክ ተጸንሷል አልከኝ አይደለ? አዎ እግዚአብሔር ነው ወደዚህ ምድር የወረደው ወልድ ነው። በጣም ጥሩ። ስለዚህ አንዱ አምላክ ተጸንሷል። ያልተጸነሰ ሌላ አምላክ አለ የለም? እንዴ እግዚአብሔር ኢየሱስ ክርስቶስ ማለት እግዚአብሔር ማለት ነው። ኢየሱስን ማጨረስን ተጸንሷል እኮ እዚያ። ያልተጸነሰ ሌላ አምላክ አለ የለም? አንድ አምላክ እኮ ነው ያለን። ሶስት አምላክ ያለን አስመሰልከው። አምላክ ነው የሚለውን ቅድም ጨረስን እኮ። አንድ አምላክ ብለኸኝ እኮ ሻልኩኝ እኮ። አምላክ ተጸንሷል ወይ ስለ አዎ ተጸንሷል አልከኝ። ከሱት ከዚያ ከአንድ አምላኩ ከተጸነሰው አምላክ ውጭ ሌላ አምላክ የለም ወይ ስለ አዎ የለም አልከኝ። አብ ተጸንሷል። አብ ማለት አባት ማለት ነው። ወልድ ማለት ልጅ ነው። መንፈስ ቅዱስ ደግሞ ሰራጺ ነው። ጥያቄ ረባክህን
ቁርስህን በልተሃል ወይ እያልኩህ ቅድም ትምህርት ቤት ሂጃለሁኝ እያልኩህ አይ ያንተ ጥያቄ እኮ ግራ ስለሆነ ነው። በጣም አንድ አምላክ ነው ያለን እያልኩ ሶስት አምላክ ነው ያላችሁ ትለኛለህ። መቼ አልኩኝ? እኔ አላልኩም። አንተ ያልከው ነው እየደጋገምክ እንደዛ አይነት ጥያቄ። እሺ ላስረዳህ አልኩህ። ስለ መንፈስ ቅዱስ ላስረዳህ። አንድ ዝም የምትመልሰው ልታስተው ይሄ ተቻለም ይሄ ልናገር እንደሌለ ሳይሆን ጥያቄና መልስ ነው። ስለዚህ አምላክ አለ አልከኝ ባጭሩ። አዎ አንድ አምላክ አለ። አዎ አንድ አምላክ ነው ያለው። ተጸንሷል ወይ? አዎ ተጸንሷል። ከተጸነሰው አምላክ ውጪ ሌላ አምላክ የለም ወይ? የለም አልከኝ። አሁን ቀጥታ ምንድነው? አብ ተጸንሷል አልተጸነሰም? አብ ይወልዳል እንጂ አይወለድም። ስለዚህ አብ አልተጸነሰም። አዎ በጣም ጥሩ። ስለዚህ አምላክ ነው አይደል? አብ አምላክ ነው። አብም ወልድም መንፈስ ቅዱስም አምላክ ነው። ግን አንድ አምላክ ናቸው እንጂ ሶስት አምላክ የለም። ስለዚህ የተጸነሰ አምላክ አለ፣ ያልተጸነሱም አምላኮች አሉ ማለት ነው አይደል? አይደለም በጭራሽ። እሱ የምትለው አንተ አስተሳሰብህ ሶስት አምላክ እንዳለን እንትን እየነገርክ ነው። አንድ አምላክ ነው ያለን። ያልተጸነሰ አምላክ አለ የለም? እንዴ ምን አይነት ጥያቄ ነው የምትጠይቀው? ያልተጸነሰ አምላክ ምንድን ነው የምታወራው? አንድ አምላክ ነው ያለን ያልኩ ወደ ሶስት እየወሰድካቸው እኮ ማለት አየችሁ። መስራቸው ያምናል ሶስት አምላክ እንደሆኑ ወረብል ከማ ያምናል። ይሄን ከመለሰ የተደራረቡ አምላኮች እንደሚያመልክ ስለሚደርስበት ነው። አንድ አምላክ ተጸንሷል ብሎ ከጨረሱ በኋላ ያልተጸነሰ ሌላ አምላክ አለ የለም ብሏቸው አንድ አምላክ ነው ያለን አለ ካሉ ሌላ ማለክት ሊሆኑ ነው እነዚያ። አይ የለም ያልተጸነሰ ካለ አብን ሊክድ ነው። ሁለቱም መልስ ወጥመድ የሆነ መልስ ነው። በቃ አይደለም ያንተ ጥያቄ ይዘትህ ለየት ያለ ስለሆነ ነው። ምን መሰለህ ልንገርህ፣ አንተ እንደምትፈልገው አመቻችቼ እንድጠይቀህ ነው እንደፈለግከው። አይደለም የአብን የወልድን የመንፈስ ቅዱስን ሚስጥር አላወቅም አንተ። የሌለ ነገር አይደለም ስላልተረዳ ነው አንተ። ልንገርህ ላስረዳ ልንገርህ። በቃ አውራ የምትፈልገውን አውራ። እኔ አልጠየኩትም። ለብላሉ ማውራት ፈልገው ነው። በቃ ዝም ብለህ አውራ። እሺ አብ ወልድ መንፈስ ቅዱስ ማለት አሁን ያንተ አንድ ልብ ነው ያለ፣ አንድ እስትንፋስና አንድ ቃል ነው ያለ። ይህ ማለት አንተ አንድ ሰው ነህ እንጂ ሶስት ሰው አይደለም። ልክ እንደዛ ነው። አብ ማለት ልብ ማለት ነው። ወልድ ማለት ደግሞ እስትንፋስ ነው። መንፈስ ቅዱስ ማለት ደግሞ ቃል ነው። ወደዚህ ምድር የመጣው ቃል ማለት የእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ የማይመረመር የማይገለጽ ተነግሮ የማያልቅ ነው። ይህ ደግሞ ለአንተ ሊገባ አይችልም። ምክንያቱም አንተ ልብህ ደንዳና ነው። ልብህም ልትረዳው አትችልም። ምክንያቱም አንተ ታወረሃል። ዓይንህም ልብህም የታወረ ነው። ምክንያቱም የሥላሴ ሚስጥር ሊገባህ አይችልም። እሺ እኔ ችግር የለም። ሌላ ሰው ግን በዚያ እሺ ቀየመዋል። እኔ ታጣይ የምሬ ነው። ደግሞ ስታስተምር ማለት ነው እንደ እፎይ በመረጃ ብታስተምር ጥሩ ነው። አይ ዝም ብለህ አሁን እንትና ዮሐንስ ምዕራፍ እንደዚህ ስትል ዝም ብሎ ሰው እንዴት ያምናል? በመረጃ ብታስተምር ጥሩ ነው። አሁን ከየት ገለጽ? ለምን ተሳደበ ብዬ ሳልጨርስ ምንጭ ነገረን ራሱ አይደለም። እፎይ ሲያስተምር በስርዓት ነው። እንደዚህ አስተምር። ሌላ ሰው አትስደብ። እኔ ችግር የለብኝም። እኔ ጣጣ የለኝም እንድትሰድብ። ገና ሳልጨርስ ምንጩን ተናገረ ከየት እንደመጣ አጂብ አላህ ይገልጻቸዋል። እንደው ያወራቸዋል። ወላሂ አትሰረው፣ ጥሩ አይደለም። እኔ ችግር የለብኝም። ሌላ ሰው ግን ስታወራ እንደዚህ አትስደብ። እሺ ኧረ ወንድሜ መች ካፌ ስድብ ወጣ? መች ወጣ? የጀመርከው ጠጅ ካለ ጨርስ፣ ፈቅደንልሃል። እሺ ከላይ ክርስቲያን ካለ ማውራት ይችላል። ልክ መልስ ሲያጡ ወደ ምን ይሄዳል? በቃ መሳደብ ምናምን ደደብ ምናምን አይባልም። እሺ መሳደብ እኮ ትክክል አይደለም። በሃይማኖታችን አይፈቀድም መሳደብ። እሺ መሳደብ አይፈቀድም በሃይማኖት? አዎ በእኛ ሃይማኖት መሳደብ አይፈቀድም። ሰው የእግዚአብሔር ፍጡር ስለሆነ በአምሳል ሥላሴ በእግዚአብሔር የተፈጠረ ስለሆነ ሰው ክብር አለውና የሰው ልጅ አይሰደብም። እሺ በጣም ጥሩ። ኢየሱስ ክርስቶስ ታዲያ አንዲትን ሴት ለምንድን ነው አንቺ የውሻ ልጅ ቡችላ ያላት? እኔ አላየሁትም። ኢየሱስ ክርስቶስ የራሱን ሐዋርያ ለምንድን ነው አንተ ሰይጣን ያለው? እሱማ እኮ እናንተ እኮ ይላል ግደሉት እኮ ይላል። እሱማ እንደሱ እሱ ምሳሌ ይኖረዋል።
አየህ አይደለ? ኢየሱስ ክርስቶስ ለምንድን ነው ሰዎችን ሲያስተምር እናንተ ደንቆሮ የእባብ ልጆች የሚላቸው? ይሄን ስድብ ያ ኢየሱስ ክርስቶስ ይሳደባል ማለት ነው መጽሐፍ ቅዱስ ላይ። ዒሳ በጣም ይጸድቃል። ኢየሱስማ ስመቱት ስደበድቡት ዝም ነው እንጂ ያለ ምንም የተሳደበ ነገር የለም። ፍጹም አምላክ ነው እሱ ራሱ በራሱ ፍቃድ ነው ይሄ ሁሉ የሆነው እንጂ ፍቅር አይደለም። እኔ ጋር የቀረርተው ነው ሳይሆን ማስረጃ ነው። እሺ ያለ ነገር እየነገርኩህ እኔ እንደዚህ ነው። እሺ ከላይ ሰላም 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 ከላይ ያላችሁ ኡስታዝ ሐሰን ነኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም አህለን። እንዴት ነህ? ሰላም ነው። ደህና ነኝ አልሐምዱሊላህ። አለን አልሐምዱሊላህ። ማሻአላህ አላህ ይጠብቅህ ሀቢቢ። ቀጥል። እንግዳ ከመጣ ክርስቲያኖች ከመጡ ያወርዳለን፣ ካልመጡ እኔ ቁጭ ብዬ እዚህ ጋር መረጃ ስትፈልግ አወጣለሁ ስትነግረኝ። መርሐባ ጀዛከላሁ ኸይር። አለህ አኪዝ አለህ ወይ? ሰላም ነው። እንዴት ነው አለው? እንትን የቅድም እንትን ላይ እንትን ማስረጃ ፈልጌ ነበር። ታውቃለህ ኢየሱስ ሴቶችን እንትን ይላል በጣም ይረግማል ምናምን ስትል እንትኑን ጠፋብኝ። ታውቃለህ ሌላ ጥያቄ ስለመጣ እነሱ ጋር ሲያወራ ነበር። አንተ እሺ ክርስቲያን ነህ? አኪዝ አዎ። እሺ ምን የሚለውን ነው የፈለከው? መካከል አስታውሰኝና ምዕራፍና ቁጥር ልስጥህ አውጥቼ ላሳየህ። ኢየሱስ ሴቶችን በጣም ይረግማል የሚለው ላይ አንተ አውርተህ ነበር በቀደም። እንትን ባልን በሁለት ሰዎች ሊጣሉ ሴትዮዋ ለባሏ አግዛ ሌላኛ ሰው ብልት ከያዘች እጇን ቁረጡ ይላል። እንዲሁም ደግሞ በእሳት ትቃጠል ብለዋል ምናምን ያልኩህና ያ እሱ ነው ማየት ፈለከው? አኪዝ አለ? እሺ ቤት ሰላም ቤት አለሽ? ትዝታለሽ? አኪዝ እንዴት አስወጥቶታል መሰለኝ። ሰላም እሱ ሰላም ነው። እንዴት ነው? እግዚአብሔር ይመስገን። እንዴት ነው? አለን አልሐምዱሊላህ። እሺ ጥያቄ አለሽ? አለኝ ጋር በኋላ ላይ እጠይቅሃለሁ። እሺ አይ ሀብሽ እሺ يا سلام يا سلام يا سلام. እሺ ቤት አለሽ? እንዴት ነው የሚለው? ቤት ሄሎ ቤት ውሱ 2 ደቂቃ አስገባኝ። 2 ደቂቃ ሳይሆን 3 ደቂቃ ነው ማስገባ። እሺ 3 ደቂቃ ከሆነ የምትናገረው ላስገባ። ለ2 ደቂቃ ከሆነ አይቻልም። ህፃን እያለም ማለት ነው ገና የ7 ዓመት ምናምን አካባቢ 8 ዓመት ይመስለኛል። እና አንድ የሰፈር ልጅ አለ ጓደኛዬ ነው እና ደግሞ እናቱ ፍራፍሬ ምናምን ትሸጣለች፣ ሙዝ፣ ፓፓያ ምናምን እንደዚህ እና የሆነች ቢጫ ነገር ታስታውሳላችሁ? በፊት አይቻት አላውቅም። እንኳን የምትባል
ከቁርቁራ ከፍ የምትል ቢጫ ነገር ታስተውላላችሁ? እንኳን ታውቃላችሁ ልጆች? እንኳን ሽጡ ብላን ምናምን ጓደኛዬ ጋር እንሄዳለን። ገና ልጆች ነን። 7-8 ዓመት አካባቢ ነው። 8 ዓመት 9 እንደዚች አካባቢ። ከዛ አስፋልት ጋር ቁጭ ብለን እንሸጣለን። እየሸጥን እያለን የ10 5 ነው ምናምን ሽጡ ተብለናል። የ10 ሳንቲም 5። ከዛ የሆነ ትንሽ የአእምሮን ትንሽ እንትን ያለበት ትንሽ ጓደኛችን ነው እሱም ራሱ ግን ትንሽ የአእምሮ ችግር ያለበት ልጅ ነው ከልጅነቱና መጣና እሱ የ10 ስንት ነው ማለት የ10 5 ነው። እኔ 5 አልፈልግም የ10 3 የምትሸጡልኝ ከሆነ ነው የሚገዛችሁ አለ። እኔና ጓደኛዬ ድንግጥ ብለን ታየን። ተሳቆልን። ብዙ እኮ 5 ነው አለ። እኔ የ10 3 ነው የምፈልገው አለ። የ10 3 ከሸጣችሁ ልግዛችሁ። እሺ ሽጥለትና አንዳንድ እንካፈላለን። 3 ሰጠነው የስ እያለ ደስ ብሎት ምናምን ሄደ። እኔና ጓደኛዬ ሁለቱን ተካፈልና አንዳንድ እሺ ብሎ የሰጣችሁን ነው እናንተ የተጠቀማችሁት? አዎ ተርፎን በላ ነውና ሱብሃንአላህ። እንኳን አስታውሳለሁ እኔም ልጅ እያለሁኝ እንበላ ነበር እየገዛን። አዎ በጣም ትኮማጠጣለች። ያ በ10 ሳንቲም ነበር የሚሸጠው ድሮ። አዎ እንዲህ በጣም የከብዛት ጥራት ነው። ህግ ነው አያስማማኝም ነበርና ጓደኞቼ ሸንኮራ አገዳ አለ አይደል? የተቆራረጠ የ50 ሳንቲም አለ፣ የ25 ሳንቲም አለ፣ የ10 ሳንቲም አለ፣ የ5 ሳንቲም አለ። ትንሽ ከዛ 25 ሳንቲም ከተቆረጠ ጓደኞቼ የ25 ሳንቲም አንድ ምናምን የተቆረጠ ሲገዛ የ10 አንድ የ5 አንድ 3 ገዝቼ ነው እሄዳለሁ። ዝንቡን እሺ እያሉ የሚሸጡት ከቆረጡ በኋላ ዝንቡን እሺ እያሉ እኮ የሚሸጡት ነው። አላህ እሺ ትዝታ ጥያቄ እሺ እኔ ጥያቄ ማለት ነው የዓለም መጨረሻ ላይ ማን ነው የሚመጣው ሊፈርድ? የዓለም መጨረሻ ላይ ሊፈርድ የሚመጣ ስለ መሲሁ ልንገርሽ። እሱን የዓለም መጨረሻ ሲባል ጊዜ እቺ ዓለም እሱ እዚህ ጋር ማውራት ያለብን ስለ ባይብል አይደለም። እሺ ችግር የለም። ስለ እስላም አስረዳሽ። ፎከስ አድርጌ የምጠይቀው ስለ እስልምና ነው። ስለ እስልምና አስረዳሻለሁ። የዓለም መጨረሻ ላይ የሚመጣው ለፍርድ አምላካችን አላህ ሱብሓነሁ ወተዓላ ነው። በቁርአን ላይ ሲናገር ኢነላሃ የሕኩሙ በይነሁም የውመል ቂያማ የትንሣኤ ቀን እኔ አምላካቸው አላህ እፈርዳለሁ በሰዎች መካከል እያለ ይናገራል። ያ ነው። እሺ የዘመኑ ፍጻሜ ከመድረሱ በፊት ከሆነ ግን ይቻላል ከመፈጸሙ መካከል ኦኬ ማለት ማን ነው ወደ ምድር የሚመጣው ነው ያልኩት። አላህ ፈራጅ ነው ብላችሁ ምን ከሆነ ማን ነው ወደ ምድር የሚመጣው? ምድር የሚመጣው የሚወርደው። በጣም ጥሩ አሁን ተስተካከለ። ወደ ምድር የሚመጣው ነው እንጂ የዓለም መጨረሻ ላይ የሚለውን አሁን አስተካከልሽት። የዓለም መጨረሻ ላይ ተፈጸመች በኋላ ከሆነ ወይ የዓለም መጨረሻ ላይ ይመጣል አይደል? አሁን በእኛ በክርስቲያን ኢየሱስ ክርስቶስ እንደሚመጣ ነው የምናምነው። በሙስሊም ደግሞ ማን ነው የሚመጣ? አሁን ላስረዳሽ። ሻዳንጭ የዘመኑ ፍጻሜ የዓለም መጨረሻ ላይ ከሆነ አምላካችን አላህ ነው ለፍርድ ፍጥረታቶችን የትንሣኤ ቀን ሊፈርድላቸው ዘንድ ወጃአ ረቡከ እያለ ይናገራል። ጌታ መጣ እያለ ይናገራል። አምላካችን አላህ ሱብሓነሁ ወተዓላ ነው የዓለም ፍጻሜ ላይ የውመል ቂያማ የሚመጣና የሚፈርደው። ነገር ግን የዓለም መጨረሻ ከመድረሱ በፊት ዓለም ስትፈጸም አይደለም፣ ከመፈጸሟ በፊት ዒሳ ይመጣል ከሰማይ ወደ ምድር። ከዛ እንደመጣ ምን ይሆናል ከተባለ ከእርሱ በኋላ ይሞታል። ከዚያ በኋላ እንደገና በሰዎች ላይ ዓለም ትቀጥላለች። ወደ ትንሣኤ ራሱ አይቆምም። የትንሣኤ ቀን አይመጣም መስሎኝ። የትንሣኤ ቀን ከመድረሱ በፊት ነው የሚመጣው። ከዚያ በኋላ እንደገና ዓለም ትቀጥላለች። መጨረሻ ላይ እንደገና ዓለም ትፈጸማለች። ከዛ አላህ ለሰዎች ሁሉ ትንሣኤ ያደርግላቸዋል፣ ይነሳሉ። ከዛ ለሰዎች ይፈርድላቸዋል ወደ ጀነትና ወደ ጀሃነም። አሁን እዚህ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም አልወሰለሽ ላ ተቁሙ ሰዓቱ ሐታ ተረው 10 ዓለማት ሰዓት 10 ታላላቅ የትንሣኤን ምልክት እስክታዩ ድረስ ዓለም አትፈጸምም ማለት ነው። አየሽ፣ ዓለም ከመፈጸሟ በፊት
እነዚህ አስርቶቹ ምልክቶች ይታያሉ። እነዚህ ምልክቶች መካከል ነው አንዱ ዒሳ አየህ አይደል? አላህ በቁርአን ላይ ሲናገር ወኢነሁ ለዕልሙን ሊሳዓቲ ፈላ ተምተሩነ ቢሃ ይላል። በዒሳ ከትንሣኤዋ ቀን ምልክቶች መካከል አንደኛው ነው እያለ ይናገራል። እሺ ስንተኛው ደረጃ ላይ ነው ያለው ከተባለ ከአስርቶቹ ሶስተኛው ላይ ነው ያለው። ይገርምሽ ከሶስቱ በኋላ እሱ 7 የትንሣኤ ምልክቶች ከእርሱ በኋላ ይቀጥላሉ። እርሱ ሞቶ ማለት ነው። ከዛ 7 የትንሣኤ ምልክት ከታዩ በኋላ ዓለም ትፈጽማለች መጨረሻ ላይ ይሄርና ታዲያ መስኩ በሚመጣ ጊዜ ምድር ላይ የምድር ሰዎችን ያስተዳድራቸዋል። ወየኡሙኩም ቢኪታቢላሂ ወሱነቲ ያሉ በቁርአንና በሐዲስም ይመራችኋል አሉ። የዛኔ ንጉስ ይሆናል፣ መሪ ይሆናል። ንጉስና መሪ ደግሞ በህዝቦች መካከል ይፈርዳል አይፈርድም? በምድራዊ ህይወታቸው ላይ ይፈርድላቸዋል፣ ችግር የለውም። ይፈርዳል ሲባል ሰዎች ወደ ገነት ወደ ጀሃነም እንዲሄዱ ምናምን ሳይሆን በምድር ላይ ማንኛውም ንጉስ ፈርዶ እንደሚሄድ ነው። ነብዩ መሐመድ ለምሳሌ በቁርአን ላይ ሰለላሁ ዐለይሂ ወሰለም ፈራጅ ብሏቸዋል። አላህ ትፈርዳለህ ፍረድ ብሏቸዋል። يقول الله سبحانه وتعالى وأن يحكم بينهم بما أنزل الله በመካከላቸው ፍረድ ይላቸዋል። በማን ህግ? እኔ ባወረድኩልህ ህግ ይላቸዋል። ስለዚህ አምላክ ናቸው ማለት ነው አይደለም። አምላክ ለነብያቶቹ የመፍረድን ስልጣን ይሰጣቸዋል። በምድር ላይ የሚፈርዱትም እርሱ ባወረደው ህግና ስርዓት ነው። መሲሁ ዳግም በሚመጣ ጊዜ በቁርአንና በሐዲስ ያስተዳድራቸዋል አሉ። ተፈረለ ያ ነው ይፈርዳል ያስተዳድራል ሲባል በሰዎች መካከል ማስተዳደሩ ለመግለጽ ነው። እሺ ግን ነብዩ መሐመድ ሞተዋል አይደል? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሞተዋል። ከሞቱና ተነስተው ነው ወደ ምድር የሚመጡት ወይስ ተነስተው ነው የሚፈርዱት? ከሞቱበት ተነስተው እንደገና ስጋ ለብሰው ነው የሚፈርዱት? ፍርድ የተባሉት ወደ ምድር ይመጣሉ። አሁን የሳህ የነበረውን አንቀጽ ከሆነ የተሻለሽው ፍርድ የተባሉት በህይወት በነበሩበት ዘመን ወአን يحكم بينهم بما انزل الله ይላል። ሙሐመድ ሆይ በሰዎች መካከል እኔ ባወረድኩልህ ህግና ስርዓት ፍረድላቸው እያለ ይናገራል። እሱ ነው። ዒሳ ሚዛኔ በሚመጣ ጊዜ በሚቆያት ቆይታ ጊዜ ለሰዎች ይፈረድላቸዋል። ከዚያ በኋላ ይሞታል እንደማንኛውም ሰው። ይኸውልህ እናንተ ብዙ ቀን አውርተናል። ምናልባት ብዙ ሰው ስለምታወራ ልታስታዝን ትችላለህ። አይዶን ነው ዛሬ የመለስክልኝ ማለት ሊገባኝ አልቻለም። አልገባኝም። ትንሽ ግልጽ አድርግልኝ። በጣም ግልጽ አድርጌ ነበር የመለስኩት። እሺ አዳምጪ። መሲሁ ዳግም ይመጣል። እሺ ዒሳ አለይሂ ሰላም ዳግም ይመጣል። ነገር ግን የሚመጣው ምንድነው? የመጨረሻ ዘመን ላይ ማለት ነው። የመጨረሻ ዘመን ላይ ይመጣል። የመጨረሻ ዘመን ከመድረሱ በፊት ነው የሚመጣው። የትንሣኤ ምልክቶች አሉ። ገብቶሻል? በእስልምና አስተምህሮ ነብዩ መሐመድ ሲናገሩ 10 የትንሣኤ ምልክቶች እስክታዩ ድረስ ይህች ዓለም አትፈጸምም ማለት ነው። ይህች ዓለም ፍጻሜ ያላት መጨረሻ ላይ አይደለ? ያ ከመፈጸሙ በፊት እነዚህ 10ቶቹ ምልክቶች ይከሰታሉ ቀድሞ። ከነዚያ መካከል ሶስተኛ ደረጃ ላይ ያለው መሲሁ ነው። አንደኛ መህዲ የሚባል ፍትሃዊ መሪ ይነሳል። ከዚያ ሐሰተኛው መሲህ ይነሳል። አይሁዶች የሚጠብቁት መሲህ የዛኔ ይነሳላቸዋል። ሶስተኛ ማን ይነሳል ከተባለ ዒሳ ወይንም ኢየሱስ ይመጣሉ። ከሰማይ በመላእክት ታጅበው ምናምን ይመጣሉ። ከዛ በምድር ላይ የነብዩ ሰለላሁ ዐለይሂ ወሰለም ህግና ስርዓት መሰረት አድርገው ለሰዎች ያስተዳድራሉ፣ ይፈርዱላቸዋል። ይፈርዳል ሲባል ልክ ማንኛውም ንጉስ በነቢያቶች በአምላክ ህግና ስርዓት ለሰዎች እንደሚያስተዳድሩ እንደሚፈርዱት ነው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም በእኔ ቁርአንና ሐዲስ ይመራቸዋል ብለው ቃል በቃል ተናገሩ። ይፈርዳል የሚለውን ሲገልጹ ጊዜ በሌላ ቦታ ነው ገብቷቸዋል። ከዚያ የሚቆየውን ቆይታ ይቆይና መሲሁ ይሞታል። ከዚያ እነዚያ የትንሣኤ ምልክቶች ገና 7 ይቀጥላሉ ዓለም ሳትፈጸም። ከዛ ሁሉም ከተፈጸሙ በኋላ 7 ምልክቶች ከታዩ በኋላ የዛኔ ዓለም ትፈጸማለች። ከዛ ዳግም ትንሣኤ ይደረጋል ለትውልድ ሁሉ። ሁሉም ከአዳም ጀምሮ እስከ ዘመኑ ፍጻሜ ድረስ የሞቱት ሁሉ ዳግም ያስነሳቸዋል አምላክ አላህ። ከዚያ እንደገና ለፍርድ ያቆማቸዋል። ከዛ ማኞችን ወደ ገነት የካህዱትን ወደ እሳት እያለ እንትላቸው ይፈርድላቸው። ይሄ ነው የዛኔ ወደ ገነት ወደ ገሃነም የሚያስገባው የሚፈርደው አምላክ ነው። ያለው አምላክ እናደርጋቸው በእነ ነብዩ ሰለላሁ ዐለይሂ ወሰለም ይህን ጥቅስ ያገኙት ክርስቲያኖች በቃ አለቀ። ምን ይላል መሰላችሁ? የዘመኑ ፍጻሜ ላይ የሰዎችን አምላክ አላህ ካስነሳቸው በኋላ ሙሐመድ ሆይ የገነት ሰዎችን ሄድና እየያዝክ አስገባቸው ይላቸዋል። እኔም እየያዝኩኝ አስገባቸዋለሁ። ይሄ ጥቅስ ሊገኝ አሁን አለቀ። በቃ መጽሐፍ ቅዱስ ኢየሱስ ክርስቶስ ይሄን ቢያደርግ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ሲጠየቅ ይሄ በቀኝና በግራ በመንግስትህ እነዚህ ልጆች እንዲቀመጡ አድርግልኝ ብላ የዘብዴዎስ ልጆች እናት ስትጠይቀው
የዘብዴዎስ ልጆች እናት ይሄንን አባቴ ላዘጋጀላቸው እንጂ እኔ የምሰጥ አይደለሁም አለ አምላክ። እኔ የምሰጥ አይደለሁም ይላል። እኔ የምሰጥ አይደለሁም ብሎ ተናገረ። ነብዩ ሰለላሁ ዐለይሂ ወሰለም ግን የትንሣኤ ቀን ወደ ገነትና ወደ ገሃነም እያያዝኩኝ ያስገባችኋለሁኝ አሉ። የገነትንም በር እኔ ነኝ የምከፍትላችሁ አሉ። አያችሁ አይደል? እንደ አጠቃላይ ስለ ዒሳ ስለ መሲሁ እየጠየቅሽ ነው። መሲሁ በምድር ላይ መጥቶ የሚቆየ ቆይታ ጊዜ አለው። ያንን ቆይቶ እንደማንኛውም ሰው በሚመጣበት ጊዜ ያስተዳድራል፣ ሰዎች ይመራል። ሰዎች ነብይ ነው እና እኛ ነብያትን ስለምናከብራቸው ያንን ህግ ስርዓት ለነሱ አፈን እንሰጣለን። ይዛን እሱ ይመራናል፣ ያስተዳድረናል። ወደን እና ፈቅደን በደስታችን ነው የሚያስተዳድረን መሲሁ በሚመጣ ጊዜ። ይሄንንም ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ይሄን ይመስላል። እሺ ጥያቄ ያላችሁ ቀጥሉ። ባትሪ ዘጋ 3 ምን ያለው ልጆች ምን እናድርግ? እሺ የአንተ አምላክ እስቲ ንገረኝ። የኛ አምላክ አምላካችን አላህ Subhanahu Wa Ta'ala ስለ ራሱ ሲናገር ምን ይላል? አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም። እኔ አምላካችሁ አላህ ያ ነኝ አለ። የመጀመሪያ ባህሪው ምንድነው? አንድና ብቸኛ ሆንኩት እያለ ይናገራል። አምላክ እንግዲህ እንደሚታወቀው አንድ ብቻ ነው። በአንድነቱ ላይ ሶስትነት የለበትም። አምላክ አንድም ሶስትም ነው ተብሎ የሚገለጽ አይደለም። ነቢያቶች ሁሉ አምላክ አንድም ሶስትም ነው ብለው አንዲትም አላስተማሩ። አምላክ አንድ ብቻ እንደሆነ ነው ያስተማሩት። ይሄ ነው። ሌላኛው ምንድነው? አልሐይ ብሎ ራሱን ገለጸ። እኔ ዘላለማዊ ህያው ነኝ አለ። ይሄ ባህሪው ሁለተኛው ባህሪው ነው። እርሱ ሞት የለበትም። አልሐይ ለራሱም ህያው ሆኖ ፍጥረታትንም ህያው ያደረገ የሆነ አምላክ ነው። አልሐይ يعني بذاته والمحيي لعباده። በሌላ ቦታ ላይ ምን ይላል? ወተወከል على الحي الذي لا يموت ይላል። በማልሞተው ዘላለም ህያው በሆንኩት በእኔ በአምላካችሁ ተመኩ ይላል። ሌላኛው ምንድነው? አልቀዩም ብሎ ራሱን ገለጸ። ቀዩም ብሎ ማለት አልቃም بنفسه يعني ራሱን በራሱ የቆመ አምላክ፣ በማንም ድጋፍ የቆመ አይደለም። ህይወትን ተሰጥቶት እንዲስጣን ተሰጥቶት ብሎ ሂሳብ የለም። ራሱ ለዘላለም ራሱን ብሎ የቆመ የሆነ አምላክ ነው። ሌላኛው ላ ተأخذه سنة ولا ነው። እንቅልፍና ማንገላጀትም አይይዙትም ማለት እንዳለ የፍጥረት ባህሪ በእርሱ ዘንድ እንደሌሉ ለናሙናነት ያክል እየገለጸ ነው። መተኛት፣ ማንቀላፋት፣ ማንገላጀት እነዚህ የፍጡር ባህሪ ናቸው። እነዚህ ከኔ ጋር የሉም ከዚህ የጸዳሁ እያለ ይናገራል። ቀጥሎ ደግሞ ሰማይ ምድርን የፈጠረው ራሱ እንደሆነ ነገረን። ለሁ ማ ፊ السماوات وما في الارض በሰማያትም በምድርም ያለው ለእኔ ብቻ ነው አለ። እኔ ነኝ የፈጠርኳቸው እያለ ነው። እሺ ቁርአን ምዕራፍ ናቸው። ማን ይዞ ወረደ? ታማኙ መንፈስ መልአኩ ገብርኤል አወረደው ይላል። ለማን? ለአንተ ነብዩ መሐመድ ከነብያቶች እንድትሆን ዘንድ ይሄን ቁርአን ከሰዎች ሳይሆን መንፈስ ቅዱስ በእውነት ከጌታቸው ዘንድ አወረደው በላቸው እያለ ይናገራል። ስለዚህ በመንፈስ ቅዱስ ምሪት ነው የመጣው። ሩሑል ቁዱስ መንፈስ ቅዱስ ብሎ ቃል በቃል በቁርአን ላይ አለ። ይሄን ይመስላል። እሺ ሰውን ግደሉ ይላል። ታዲያ ይሄን እንዴት ነው የምትረዳው አንተ? ሰው መግደል በእስልምና የዓለምን ሰው እንደመግደል ነው። አንድ ሰው ደግሞ ከሞት ማትረፍ የዓለምን ሰው ቁርአን ይላል። ይሄን ሲናገር ምን ذلك كتب አንድን ሰው ከሞት ያዳነ ደግሞ የታደገ የዓለምን ሰው ነፍስ እንደታደገ ነው መንዳው ከእኔ ዘንድ አለ። ለሰው ልጅ ምን ያክል ትልቅ ቦታ እንደሰጠን ያለን። ታዲያ በቁርአን ላይ ተጋደሏቸው የሚል ነገር እናገኛለን። ማን ነው ከተባለ ወቃቲሉ ፊ ሰቢልላህ الذين يقاتلون እነዚያ የሚዋጓችሁን በእምነታችሁ ምክንያት ተዋጓቸው አለ።
ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? መን ቀተለ ሙዓሃደን ለም የሪህ ራኢሐተል ጀና አሉ። ሰላማዊ የሆነን ከሙስሊሞች ጋር የሰላም ቃል ኪዳን ያለውን የሌላ እምነት ተከታይ የገደለ የገነትን ሽታ አታገኙም አሉ። አያርም። ስለዚህ ምን አይነት ሰው ነው ተጋደሉ እያለ ያለው? ይዋጋ ይመጣል አጥፊ የሆነ ሰላምን አልፈልግም ብሎ ሰይፉን መዞ ይመጣል ይጋደላል። ይሄን ሰው ስርዓት ማስያዝ አለብን የለብንም? አለብን አይደለ? ስለዚህ ይሄን ሰውዬ ነው ተጋደሉት ያለው እንጂ አላህ ሱብሓነሁ ወተዓላ ሰላማዊ የሆኑ ሰዎችን አይደለም። ሰላማዊ የሆነ ሰው አላህ በቁርአን ላይ ሲናገር ፈመስተቃሙ ለኩም ፈስተቂሙ ለሁም አለ። ሙሐመድ ሆይ የሌላ እምነት ተከታዮች ቀጥ ካሉላችሁ እናንተም ቀጥ ያ ሰላም። በሌላ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አዩሃ ናስ አፍሹ ሰላም በይነኩም፣ ሰዎች ሆይ በመካከላችሁ ሰላምን አስፍኑ አሉ። ተድኹሉ ጀነተ ረቢኩም ቢሰላም፣ አያችሁ የጌታችሁን ገነት በሰላም ትገባላችሁ አሉ። ሰላምን አስፍኑ ካሉ በኋላ ሰላም የገነት መንገድ እንደሆነ አስተማሩ ነብዩ ሰለላሁ ዐለይሂ ወሰለም። የሌላ እምነት ተከታይን ያላግባብ መግደል በፍጹም ተገቢ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም አላህ በቁርአን ላይ ምን አለ? ላ የንሃኩም ላሁ አን ለዚነ ለም ዩቃቲሉኩም ፊ ዲን አለ። እነዚያ በሃይማኖታችሁ ምክንያት ያልተዋጓችሁን መልካም ብትሉላቸው እኔ አልከለክላችሁም፣ መልካም ዋሉላቸው ይላል። አያ ስለዚህ ተጋደሉ የሚለው አንቀጽ ማንን ነው የሚመለከተው ከተባለ ሊጋደል የመጣን አካል ሰይፍን በዞ ሊጋደል የመጣን አካል እንጂ ሰላማዊ የሆነን የሌላ እምነት ተከታይ ጫፉን መንካት አይቻልም። እሱን የካ አይደለም ገነት የገነትን ሽታ አታገኙም ብለው ነብዩ ሰለላሁ ዐለይሂ ወሰለም አስጠንቅቀዋል። ይህን ይመስላል። ልጆች ባትሪዋ አንድ ነች ያላት ወላሂ ላዚም ተዘጋባቸው። እሺ ጥያቄ ካለ ቀጥልና እስኪ ዘጋ ድረስ እንመልሳለን። ዘጋ መሰለኝ እንዳምያው። እሺ ነገ ኢንሻአላህ እንገናኛለን ከተሰማችሁ። በቃ ኢንሻአላህ ጀዛከላህ ኸይረ ጀዛ። አላህ ይጠብቅህ፣ አላህ አፊያን ይመልስልህ። ሁላችሁም እዚህ ጋር ዱዓ አድርጉለት ለኡስታዝ። ኢንሻአላህ በድጋሚ እስከምንገናኝ መልካም ጊዜ ይሁንላችሁ። ባረከላሁ ፊክ። ዱዓ አድርጉለት ያ ጀማ እህት ወንድሞች፣ ሙስሊም ያልሆናችሁም ጸሎት አድርጉለት። እየተማረን ነው እያስተማረን ነው ሁላችንንም ማለት ነው። ቁጭ አድርጎ እዚህ ጋር ከአረፍቱ ሰድ ኢንሻአላህ። አይ ላወራው ነበር ሳላወራው ወጣ አይደለ? ያ ባትሪ እስኪዘጋው ድረስ እኔ እናንተ እናወራ። እንዴት ነህ ዳኒ? አሎ ሰላም ነው አለ። እንዴት ነህ? ሰላም ነው። እንዴት ነህ? አለ እና በቃ ፎሎ ላድርግህና በውስጥ አወራለሁ። በጣም ነው የምፈልገው። በቃ እሳቸውን ካላገኘ ፎሎ አድርገኝና በውስጥ እናወራ። ቤተሰብ ጋር ከሆነ አይመቸኝም። እሺ በጣም ፈልጋለሁ። ችግር የለም ኢንሻአላህ። እሺ ትዝታ እስካሁን የተመለሰልሽ ገብቶሻል? ግልጽ ነው አይደለ? እስከዛ እኔና አንቺ እናወራ እስኪዘጋብን እኔና አንቺ እስክንወርድ ፎሎ አድርጌያለሁ። እሺ እሺ እኔም አድርጌያለሁ። እሺ አብሽር። ሰላም መልካም ጊዜ ይሁንልሽ። ትዝታ አለሽ? ትዝታ ዱዓ አድርጉለት ለሁሱ ኡስታዛችን ኢንሻአላህ። በጣም ብዙ ሰዎችን እየታደገ ነው፣ እያስተማረ ነው። ጠዋት ማታ ደከመኝ ሰለቸኝ ሳይል ዱዓ አድርጉለት። ትዝታለሽ? ኡስታዛችንን ክፉ አይንካው፣ እሾህ አይውጋው፣ እንቅፋት አይምተው። ሁልጊዜ መልካሙን ነገር ያሰማና ኡስታዝ ሁሴንም ሆነ ሌሎች ኡስታዞቻችንን
ትዕግስቱን ለሱ የሰጠውን አላህ Subhanahu Wa Ta'ala ለሱ የሰጠውን ትዕግስት ለኛ ሚስጠን ጋብቻ በፊት ወሲብ እንደማይቻል ግብረ ስጋ በአራጣ ማበደርና መበደር የለም በእስልምና። ኦኬ ሰዎችን ያለ አግባብ መበደል አይቻልም። ጎረቤትን ከቀኝም ሆነ ከግራ ከፊትም ሆነ ከኋላ ጎረቤትን እንድናከብር ነብዩ አለይሂ ሰላቱ ወሰለም ነግረውናል። በቀን 5 ጊዜ ለአምላካችን እንድንሰግድ በቀን 5 ጊዜ ወይም ከ5 ጊዜ በላይ አምላካችንን እንድናወራ ይነግረናል፣ ያስተምረናል። የሰዎችን ሐቅ እንድንመልስ ይነግረናል። እስልምና ይሄ ነው። አንድ አምላክን ተገዙ። መፍራትም ማምለክም ማጎብደድም ያለባችሁ መታዘዝም ያለባችሁ ይሄን አንዱን አምላክ ብቻ ነው። ሌላ አምላክ የለም። ይህ አምላክ ደግሞ አይወልድም አይወለድም፣ ታናሽም ሆነ ታላቅ የለውም። ከዘመናት በኋላ ያረጃል አይባልም፣ ይተኛል አይባልም። ልጅም የለውም። ልጅ የሚኖረው ለሰው ነው። ሰው ነው ለሰው ሰው ይኖረዋል፣ ልጅ ይኖረዋል። ነገ ስለምናረጅ የሚጠውረን የሚደግፈን የሚንከባከበን ሰው ያስፈልገናል። ገብቷችኋል? በእስልምና ስዕል ብሎ ነገር የለም። ቅርጻ ቅርጽ ብሎ ነገር የለም። እስልምና ግልጽና ግልጽ ነው።